ሄዳለች። እሷ ቤት ነበረች ይቻላል። ስለዚህ እሙረቂቅ ቤት ከተሰረቀ ደግሞ እሙረቂቅ እናመጣና ሰራቂዋም እሙረቂቅም ይጠየቃሉ። ታዲያ እሙረቂቅ ትችላለች። ሙምኪን ቤት ውስጥ እንደዚህ አይነት ነገር ካለ ማርያምን እኔ ለምን ዋሻለሁ? ማዋሸት ሺቲ አምጥቼ በማገኘው እንኳን ምግቤን ብችል አይነት ነገር ነው። ከኔ ደግሞ በጣም የተቀደሰ ሀሳብ ነው። እስክትቋቋም ድረስ የሆነ ቦታ እሷ ይጠቅማታል፣ ብር ትይዛለች። በቃ ይህንን ደግሞ እኛ ሰፖርት እናደርጋታለን። ይኸውልሽ እናንተ ቤት ብትቀጠር በአንድ ድንጋይ ሁለት ወፍ ነው ልንገርሽ። አንደኛ የቤቱ ባለቤት ይጠቀማል፣ ሁለተኛ እሷም ትጠቀማለች። ተረዳሽ? እኛም ደግሞ ጥሩ ዕቃ እናገኛለን። እነዚህ ልጆች ግዙ ብለን ስንል አሁን አንቺ ቤት ከተቀጠረች ይገዟታል። የእናንተ ዕቃ ጥሩ ነው። ምን ልስጣችሁ? እሺ ዘርፌ አውሩሽ ስራ የሚያስገባት እቺ እንደዚህ የሚለው ነገር ነው። ቢተውላት በቃ የሆነ ሰዓት ሆኖ ተፈጥሮ ያለፈ ነገር ነው። በቃ ቢረሱት በቃ መርሳት አታውቁም። እርስት አድርጉትኝ። የተፈጠረ የሰሞኑ ነገር እርሱትና አንቺም የበደልሽ ያስቀየምሽ የተላለፍሽውን ነገር እንደ አዲስ ይቅርታ ጠይቀሽ ከህዝቡ ጋር እንደው የተቀየሙሽ ካሉ ታርቀሽ አንቺም በንጹህ ልብ የሆነ ስትቆሚ ድረስ ትራምትሰሪ ጥሩ። መዳም ቤት ከበደ እንደተናገረችው መዳም ቤት ወሬ ያወሩብኝ መስራት አልቻልኩም ነው ያለችው። እንግዲህ ይከርድ እኮ ባይወጣ እንደው በቀረባት እንደው እግርሽን በሰበረው እዛ ገዝተ ሄደሽ ተበዳይ ብኛልሽ በቃ እሱ እኮ ነው ይሄ ሁሉ ክፋት ውስጥ የከተተን። ጌታ ማን ያውቃል ነበረ? ለነሳሪ እኔ ተሰቃይቼ እኮ ነው የወጣሁት። እንደዚህ ሳራ ደግሞ ያለችው ነው አልነገረችም። አልሰማች ነው አይደለም ሳምንት ትወጣለሽ እየተባልኩ ነው የወጣሁት። አንደኛ ሰራተኛ እስክታመጣ፣ ሁለተኛ ደግሞ እየፈራች ያስቀመጠችኝ ናት። ይህ ደግሞ ችግር የለም ካስፈለገም ደግሞ ሌላ ችግር ካላመጣብኝ ማቅረብ እችላለሁ። ሪከርዱን ሳይሆን ልጆች አሉ፣ የአበሻ ልጆች አሉ። ማንኛው እንደሰጣት ማን እንደሰ ብዙ ናቸው የአበሻ ልጆች። አይዞሽ እኛ ሰዎች ስንባል ሁላችንም ኃጢአተኞች ነን። እኛ ሰው ላይ መፍረድ አያምርብንም። አሁን ሳሪዬም ስራዋን ትስራ። እንደው ይሄ ያላትን ልብሶች እንደው ለነዳያን ለመስጠት እንደው ለመጽደቅ እንኳን ግዟት። ርካሽ ነው የምትሸጠው። ንጹህ ጸዴ ልብስ ይኸው ያልናት ልንገርሽ። እኔ ያልኳት ትንሽዬ ቤት ባለች ብር ተከራይ፣ ልብሶችሽን መልሰሽ አዘገጃጂ፣ ቪዲዮ ስሪ፣ ላለው ነገር ይቅርታ ጠያይቀሽ ህዝብሽንም ምንሽንም ልክ ስራሽን ስትጀምሪ እኔ ጋር ነይ ቶሎና እኔ ሰፖርት አረግሻለሁ። ገባሽ? እኔ ቃሌን ያልኳት አላጥፍም ቃሌን። ከዛ በኋላ ምን አለሽ መሰለሽ? ትናንትና አጋጣሚ የሙኒትን እህት ከትናንት ወዲያ ልንጠይቅ ስንሄድ ሰላም ደወለሽ ለመሲ ስትደውል አሻሽቱኝ ስትል እንዲህ ሶሊያና መጀመሪያ አንቺ ተቋቋሚ፣ ቤትሽን ተከራይ፣ ልብስሽን አስተካክሊ፣ አዘገጃጂ፣ ሁሉ ነገርሽን ካስተካከልሽ በኋላ ችግር የለም ልጆቹ ኑ ባልናቸው ሰዓት ስለሚመጡ ላይቭ ላይ እዛው እንሸጥልሻለን ተባብለን ይሄን ተነጋግረናል። እኔ አሁን ልብሱ ታሜ አሳይታው በጣም ቆሽሿል ያላት ልብስ ሲለን እንግዲያው እንደዛ ከሆነ የቆሸሸ ልብስ እነዚህንም ልጆች ግዙ ብለን ከምናስቸግር ለጊዜው ትቀጠር ትስራና ከዛ በኋላ የራሷን ነገር ታደራጃለች ብዬ ስል ኖ ፌሰል የሚባለው እቃ ሰጥቶኛል አለች። እቃ መስጠት ማለት ዘርፌን የማውቀው ምን እንደሆነ ታውቂያለሽ? ይሄ እቃ አለ እንኪ ውሰጂ፣ ሰርተሽ ክፈይ አንድ ነገር ነው። እስማማለሁ። አሁን ለምሳሌ እኔ አንቺን ማቋቋም ከፈለኩኝ ዘርፌ ይሄ እቃ አለኝ ይሄን እቃ ውሰጂ፣ እንደውም ያለችኝ ምንድን ነው ከነሱቁ ነው የሰጠኝ፣ ሙሉ እቃ ነው የሰጠው ነው ያለችው። ያው መሲ አለች፣ እኔ አልዋሽም። እንደዛ ከሆነ ጥሩ፣ እሱ ከሰጠሽ ደስ ይላል። ምክንያቱም ሰርታ እንድትከፍለው መስሎኛል። አሁን እያለች ያለችው ደግሞ ሺቲ ሽጣ ከሱ ገኘው ብር ዘርፌ ልብስ ሽጣ ከአንድ ልብስ የምታገኘው ብር ሶሊያናን ያቋቁማታል። እህቴ ይሄማ አያቋቁምም። ምክንያቱም ኢማራት ኑሮ በራሱ ከባድ ነው። 15 ተገኝቶ ምንም እንትን የለውም። የቋሚ የራሷ ስራ ካልሆነ በቀር በዚህ መንገድ አያስኬዳትም። ስለዚህ እንደው ለአንዳንድ ወጪ ከሆናት በሚል ነው። እጇ ላይ ምንም ነገር ብር ስለሌላትኝ ቢያንስ እንኳን በእንደዚህ ሰፖርት ብትደረግ የተወሰነ እጇ ላይ ቢገባ ቢያንስ ፓርት እንስንት ነው ይሄ ቤት ለ2 ለ3 ተከራይቶ ከሚኖሩት ጋር እንኳን ሁና
መጀመር ከቻለች ያገለግላት ለመሸጥ አያገለግላትም። ፓርቲሽን ተከራቸሽ ለመኖር እንጂ ለእንትን ያረ መጀመሪያ ይህንን አይምሯን ታስተካክል። እዚህ ጋር መታ መልካት ትስራ። የወጣችው ለእኛ ያለችን ሶስታችንም አለን አልሞትንም። በመሲ ምክንያት ነው የወጣችው። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ መስራት ከፈለገች ለምሳሌ የሚቀጥራት ሰው እንፈልግላት። ይኸውልሽ ዘርፌ የሚቀጥራት ሰው እንፈልግላትና ቀጥሯት 1 ወር 2 ወር 3 ወር ትሰራለች። ገባሽ? ከዛ ከሰራች በኋላ የተወሰነ ብር ትይዝና አንድ ሰው የሆነ ነገር ሲሰጣት ቤቷን ታስተካክልና ሲጀምር ምን እናደርጋለን? ኑ እህቶቻችን ግዟት፣ ካላስ የራሷን ስራ ጀምራለች። ስለዚህ እባካችሁ ሰፖርት አድርጓት ብለን እንጠይቃለን። አሁን ሰፖርት የሚያደርጋል ለማን ነው? ዘርፌ ለማን ነው ሰፖርት የሚያደርጋት? ባለሱቁን ነው ሰፖርት የምታደርገው። ቢያንስ የእሷ ትርፏ የተወሰነ ነው። ከአንድ ዕቃ ላይ 30 ብር ሽፎን ራሱ ብትሸጥ ከዛ ላይ የተወሰነ ነው የሚኖራት። ይሄናል ህይወቷን የሚቀይር ነገር አይኖርም። በቃ ተመልሳ ደግሞ ታለቅሳለች። ተመልሳ ደግሞ ሌላ ችግር ውስጥ ትገባለች። ስለዚህ ወይ ትክክለኛ በግልጽ ብር ስጡኝ ሌላ ነገር ነው፣ ወይ ደግሞ ዘርፍዬ አሁን አንቺ ይኸውልሽ እዚህ ቤት ግዙኝ ብትይ ያምርብሻል። ቋሚ ደሞዝ አለሽ። ገባሽ? ቋሚ ደሞዝ አለሽ። የእሷ ቋሚ ነገር አይደለም። ለዚህ ሰውዬ ካሻሻጠሽ በኋላ እነዚህም ልጆች ሳይጠቀሙ ወይ ደግሞ እንደተባለው ይሄንን የቆሸሸ ማለት ላይክ ወጥ የነካው ወይም ደግሞ እንደዚህ የወጥ ሽታ ያለውን ልብስ ልጆቹ እንደሚገዙ ይግዙና አጥበው ይልበሱ። ተረዳሽን? ያኔ እንደው ይሁን ካልን እንኳ ግን አሁንም ቢሆን እሷ ማስተካከል ያለባት ነገር ውሸቷን ማስተካከል አለባት። በስር ከማዳም ቤት አልወጣችም። አንድ ሁለተኛ ደረጃ ደግሞ ተቀጥራ ምሰራ ከሆነ እንፈልግላት፣ እንደናንተ እንደኔ እንደ ምስር ትጀግን። ከዛ በኋላ የራሱ ደግሞ ይሸጡላት። እነዚህ ልብሶች ከተሸጡላት በኋላ የምመነዝረው ነገር የምትፈልግ ከሆነ ያ ነገር ይካሄድላት እንጂ ዘርፌ የምር ሽጠሽ 10 ብር አገኝተሽ ለምን ስላት፣ አይ ሴትዮዋ ከኢትዮጵያ ልታመጣ ነው፣ ኮንትራት ልታመጣ ነው፣ በዛ ላይ ሳምንት ነው የቀራት፣ ያኔ ነው የምትወጪ ስትለኝ፣ አይ አሁን እኔ ከእሷ ጋር ያለውን ነገር ልፍታ ብዬ ነው ስትል፣ ኦኬ ጥሩ እንግዲያውስ ከእሷ ጋር ችግርሽን ፈተሽ ነይ ብለን ሰደድናት። በበነገታው መጣችና የሆነ ነገር አዛ ለባለ ሱቁ 5 ብር መስሎኝ 1000 ብር ሰጠሁት አለችን። እቃ የሚያመጣው ልጅ ሀበሻ ነው፣ ቁጥሩ አለኝ። ሽሮ በርበሬ ይረከበኛል፣ ባልትና ስለምሰራ ባለ ሱቁ ይረከበኛል። እሱ ግን እየዞረ እቃ የሚያስረክብ ልጅ ነው። እንዴ ይሄኛ ሀገር ልጅ ነው አውቀዋለሁ። ይህን ያክል ብር ሲጀመር ይህን ያክል ብር ሲቀበልሽ ተሳሳትኩ ይላል። ባለሱቆቹ ራሱ አይወስዱም እላፊ ብር። የኔን እቃ ሽሮ በርበሬ ራሱ ተረክበውኝ ወስደው በእምነት ነው ሽጠው የሚያመጡልኝ እና አይወስዱም ስላት፣ አይ 5 ብር ነው ብሎ ቀለል አድርጋ ነው እንደውም 5 ብር ነው ብዬ 1000 ብር ሰጥቼዋለሁ። እንዴት 1000 ብር ያክል 5 ብር መስሎች ትሰጪዋለሽ ስላት፣ ሰጥቼዋለሁ። ኦኬ ብዬ ስልኩን ሰጠዋል። እና ስልኩን ሰጠኋትኝ። ደወለችለትና ቀለል አድርጋ ነው ያወራችሁ ሁላ ብር ሰጥቻለሁ 5 ብር ነው ብዬ 1000 ብር ምናምን አሁን እሰማለሁ እንዴ ሰጥቻለሁ ስትለው፣ አይ ኧረ አልሰጠሽኝም 5 ድርሃም ነው አላቴ ማለት ነው። 5 ድርሃም የምን የሆነ ነገር ብቻ አዛ ነው የሰጠችው። አይ ተይው በቃ ምናምን ብላ ዝም አለች። እንዴት 1000 ብር ያክል ጠፍቶ ነው? ያኔ 1000 ብር 5 ብር ነው ብላ ሰጥታው ነው እንደዛ ዝም ያለች። ዝም አለች። ከዛ የሆነ ቦታ ሄዳ ትመጣለች ምናምን። ቆይ ምንድን ነው የመጣሽው? እኔ ቤት ኢጃዛ ቤት ልትኖሪ ነው ወይስ ስላት፣ አይ ቤት አለኝ 900 ብር የምከፍልበት ቤት አለኝ። ኦኬ ቤት ካለሽማ እንግዲያ ቤትሽማ ትሄጂ፣ ለምን ሁለተኛ ቤት ትከፍያለሽ? እነ መሲ ምናምን ሊሸጡልኝ ነው፣ ከዛ ለብቻዬ ልሰራ ነው፣ ጓደኞቼ ይዛሉ አላኖረኝ ስላሉ ነው አለች። ኦኬ ምትኖሪ ከሆነ መክፈል አለብሽ። ምክንያቱም እኔ ያኔ ህፃን ልጅ ማሳድግ ሴት ነኝ። ከሷም ባልጠብቅ ወይ ከኔ ባልሰጣት እንኳን በወቅቱ እንደውም ላግዛት ሁሉም ፈልጌ ያውቅ ነበር። የምሸጥበት ሱቅ ሽጪ 2 ወር ወይ 1 ወር ቤት ክራይ አልባ ሽጪ ብያት አውቃለሁ። እሺ ስታለቅስ አይቻት ማለት ነው በአቅሜ። ከዛ ግን ላረግልሽ የምችለው ነገር የለም፣ ቤት ክራይ ትከፍያለሽ።
አይ ካልሽ ግን ቤት ካለሽ ቤትሽ ትሄጃለሽ አልኳት። በዛ ተነጋግረን ኦኬ ተባለ። ሰጥሻለሁ ብላ ዝም ነገር ስትዋሽ ስላየኋት አልፈለግናትም። ከዛ ነይ ቢጃዛ ቤት ልበትን ነው፣ ስለዚህ ነይ ዕቃሽን ውሰጂልኝ አልኳት። ላኪልኝ ካርሊፍት የለኝም ማለች። እንዴ ዕቃሽ የቱ መሆኑን አውቄ ነው ምልክልሽ ካሳንለው መጣችና ዕቃዋን ይዘ ሄደች። አለቀ። ከዛ ውጭ ጎዳና የወጣችበት እኔ ልክ ጎዳና እንዳወጣኋት ሁላ እንደውም ብሬን ተሰረኩ። ጎዳና ወጥተሽ ጣልሽኝ፣ ሆምለስ አረግሽኝ ምናምን አለች። በጣም አፈርኩኝ። እንዴ እንደ ማንኛውም ሰው ጥናቢሉ 200 ብር ከፍላ መክፈል መኖር ትችላለች። ስራም ላስገባት ነበረ ሁላ። ግን ነገር አለማ ሁላ ቅልብልብልብ ያለ ነገር ሲሆን አይ አልፈልግም። አሜንም ትናንት እንደ እህት ስመክራትና ስቆጣት የነበረች ልጅ ናት። እኔ ከሁለታቸው ምናልባት ታላቃቸው ሊሆን ይችላሉ አላውቅም። ግን በዚህ ደረጃም አውጥቼ የምጥል ሰውም አይደለሁም። ያን ያክል ደግ ሁኜ ጥሩ ነገር ማድረግ የምችል ሴትም አይደለሁም። ራሴን ብር አልጠፋትም። ለልጇ 5 ብር ሰጠሁት። 5 ብር ነው ብዬ 1,000 ብር ሰጠሁት አለች። ውሸቷን ነው። ሲቀጥል እኛ አውጥተን ሆምለስ አልሆነችም። እሷ ጋር ሄደች፣ አሜን ዲዛይን ጋር ሄደች። አሜን ዲዛይን ተቀበለቻት። እኔም ጋር ብትኖር ሰው ቤት ነው ብትኖረው፣ አሜን ጋር ብትኖር ያው ነው። ከዛ ውጭ ሆምለስም አላረግናትም፣ ብርም አልጠፋም። መቀበል መረዳት ከፈለገች ሰው እውነት ተናግሮ ነው እንጂ እንዲህ ያለ ውሸት ኬት ይመጣል? እናመሰግናለን። አሁን እኔም ሁለተኛ ነገር እንዲታወቅልኝ የምፈልገው ምንድነው ሶሊያና እኛ ጋር ስትመጣ ታሚ ሊያስታርቅ ሲያመጣ ስራ ትመለሻለሽ፣ አሁን ስራ እየሰራሽ ነው ወይ ስንላት ያንቺ ነው ያለችን። እኔ ይህንን ነገር ማስተካከል ስላለብኝ ሳምንት ጊዜ ስጪ ብላት እምቢ ስላለችኝ የመሲ ነገር ስለሚቀድም ስራውን ትቼ መጣሁ እንጂ የሰማሁት አሁን እዚህ ላይ እንደተወራው ልክ ሀበሻ መጥፎ እንደሆነ እሷ ሰር እንደምታሰራ ለማዳሟ ተነግሮባት አልወጣችው። እሺ ጋይስ ይህም በደንብ አዳምጡ። አንድ ሰው ከረዳው ነው ለእውነት ተናግሮ ይረዳ፣ ለእውነት ተናግሮ። ምክንያቱም ይቺ ምላስ ነገ ታስራ ትሄዳለች። ከዛ ውጭ በጣም የሰለችን ነገር እዚህ ቲክቶክ ላይ ማንም ይመጣል ያለቅሳል፣ መልክ ይሰራል፣ የሆነ ቀን ሲሻሻልለት ሰውን ግጥም አድርጎ ይሰድባል፣ ሰውን እንትን ይላል። ልክ የሆነ ነገር ደከም ሲልለት ይመጣል ያለቅሳል፣ እኝኝ ይላል። እኛ እዚህ የተመረጠ ፌመስ ምናምን እንባል ሰዎች አለን። ይመጣሉ እነሱ አይረዱም ምናምን እየተባለ መልክ እንዲሰራ አልፈልግም። ሀቁን ተናግሮ መሸበም ማድረስ። ሲቀጥል እኔ የቆሸሸ ልብስ አልሸጥም። ምክንያቱም እነዚህ ልጆች በአንድም በሌላም ሰበብ ሰርተው ነው የሚያመጡት። ግዙ ተብለው እንኳ የሚገዙት ልብስ ነገ የሚለብሱት ነገ ለቤተሰቦቻቸው የሚላክ መሆን መቻል አለበት። ከዛ ውጭ ግን ሶሊያና ብር የለኝም ብላ የቆሸሸ ልብስ ማንም አይገዛም። አንድ ሁለተኛ ደግሞ እንደ ሀሳብ ሶሊያና ተቀጥራ ትስራ፣ ማዳም ቤት ትስራ፣ ካልሆነ መቋቋሚያ ካላት የምታመጣውን ልብሶች እኛ ሰፖርት እናደርጋለን። አበቃ። ውደደኝም ጥላኝም፣ ውደጅኝም ጥለኝም፣ አለቀ። የኔ እርምጃ ይሄ ነው። ከዛ ውጭ ግን አሁንም የምናገረው ነገር መጣችሁ ማንንም የምታሸማቅቁ አልፈልግም። ምክንያቱም በዛ ነገር አይደለም የወጣችሁ እሷ። ይኸው ሁለተኛ ሙረቂ ካለች ታሜንም አመጣለሁኝ። እሺ ቀበርቹ የለንም፣ አለቀ። ነገ ወይም ከነገ ሳርዬ ለብሱ ማለት ነው። ቤት ጠቦን ተፋፍገን ራሱ ስንተኛ አይ ኢጃዛ ቤት ልጅ አይደለሽም፣ አይ እንዲህ ያለ ነገር ታረጊያለሽ ብለን እንኳን አላባረርናትም። በጠበበ ቤት ልጄ ተጠባብቀ እንኳን አስተኝተናት ያሳደርናት፣ እንደ ሰው አስተናግደን 3 ቀን የሰደርናት። አሁን ተሰረኩ እንደገና ደግሞ ሰህር ማንም ምንም አይላትም። እንዲህ ያለ ውሸትም አያስፈልግም። ሀቁን ተናግሮ የሚረዷት ከሆነ ይርዷት፣ የሚሸጥ ከሆነ ይሸጥላት። ከዛ ውጭ ነውር ነው፣ በጣም ነውር ነው። አንገት ያለው ሰው የተደረገለትንም ሆነ የተደረገበትም በዚህ ደረጃ ውሸት አያስፈልግም። ሐቁን ተናግረሽ ተረጅም ምንም በይ። ችግር በሰው ላይ መዘፍዘፍ፣ ችግራችንን በሰው ላይ ማላከክ አላስፈላጊ ነገር ነው። ካለፈ ነገር ሁላችንም መማር አለብን። አንዱ ላይ የሚደርሰው ነገር ለአንዳችን ትምህርት መሆን አለበት። እኛ ችግር በገጠመን ቁጥር መረዳት ስንፈልግ ወይም ደግሞ የሆነ ነገር ማድረግ ስንፈልግ ሰውን መውቀስና ማስወቀስ በጣም ትልቅ ወንጀል ነው፣ ሀራም ነው። ሰራሃ የሰው ቅስም ሲሰበር ላያችሁ ላይ ጥሩ አይደለም። ነገራችሁ ሁሉ ነው የሚስተጓጎለው። እንኳንስ ተቀብሎ አስተናግዶ አክብሮ የላከን ሰው አይደለም እንዴት ነህ ብሎ የጠየቀን ሰው እንኳን ቅስም መስበር በጣም መጥፎ ነው።
ለማንኛውም እንደኔ እመመክራት ነገር ቢኖር እሷን አሁንም እዚህ ጋር እየመጣች ሰው ነገሩ ሳይበርድለት ላይፍ እየከፈተች ከምትሳቀቅ አልተሳካም ብላ እንትን ከምትል ለተወሰነ ጊዜ ሰው ቤት ገብተሽ ብታስታግሽ ነገሮችን ይሻልሻል ነው የሚሻለው። እንደዛ ነው። ሰው እጅ ከምታይ የሰው ፊት ከምታይ የተወሰነ ጊዜ በጉልበቷ አይሻላትም? ሰው ቤት ሰርታ ትንሽ ጊዜ ሰውንም አስታግሳ ከዛ በኋላ ራሷን በደንብ ከተረጋጋች በኋላ መውጣት ይሻላታል እኮ። ይሄ እኮ ጥሩ ነገር እኮ ነው ለሶሊያና። ምክንያቱም ንግድ ደግሞ የግሩፕ ስራ ነው። ብዙ ጊዜ ካየሽው ከማህበረሰቡ ጋር መግባባት ይቻላል። የባሰ ቅስሟን የሚሰብሩ ንግግሮች፣ የማይሆን አመለካከቶችን እንትን ከማለት ታውቂያለሽ ስንት ባለጌ እንዳለ ነገሮች ማይረሳት ሰው ሙኒቲ እዚህ ቲክቶክ ላይ ልብስ የሚሸጥ ሰው እዚህ ቲክቶክ ላይ እንደዚህ እንደኛ ኦንላይን የሚቀጥር ሰው አላችሁ፣ እንፈልግናት፣ ቅጠሯት፣ በቃ ቅጠሯት። ከዛ በኋላ እኛ እንኳን ግዟት ብለማ እኔ አሁን እንትን ብዬ ያልተናገርኩት ስለ ሙረቴክ ልናገር እና ከዛ ደግሞ ስለ ስራ ይናገር ቤት አለ ድምፅ ለእናንተ ይሰማችኋል? ነት መጣሁኝ ለእሷ ለሱፐር ማርኬት ሰጥቼው ይሆናል እና ምናምን ያልኩበትን ምክንያት ልናገር ነው። ኮብስታዞ ነበር እና 5 ብር እንደከፈልኩኝ አውቃለሁ ግን አዲስ ነኝ፣ እንግዳ ነኝ። ሰዎች አሉ ወደ 13 ሰዎች የሚሆኑ እዛ መካከል ላይ እኔ አዲሱ ነኝ፣ እንግዳው ነኝ። እስከዛሬ ካጠፍቷቸው የማያውቁ ከሆነ ብር ጠፋይ ብል ምን ሊሉኝ ይችላሉ ከሚል አንፃር እንደዚህ አይነት ለሱቁ አሳስቼ ሰጥቼ ይሆን ብዬ 1000 ብር ጠፋኝ ብዬ ተናገርኩኝ። ከዛ ለሱቁ ደውይለት አለችኝ። ደወልኩለትና አሳስቼ ሰጥቼ ይሆን ብዬ ጠየቅኩት። አይ አልወሰድኩም አለኝ። ግን እሱ እንዳልወሰደው እርግጠኛ ነኝ። እዛ ውስጥ ግን እነሱ እንዲቃቃሩና እንዲነጋገሩ አልፈለኩም። ለምን እኔ እንግድነት መጥቼ ከእነሱ ቤት ጠፍቶ የማያውቅ ከሆነ ለምን የሚለውን ነገር ራሴን ጉዳቴን ይዤ ዝም ብዬ ነበረ። ከዛ እንደዛ ብዬ ተናግሬ ዝም አልኩኝ። አንደኛዋ ትንሽ ቆይታ መጣ 500 ብር ጠፋኝ አለች። አንደኛዋ ትንሽ ቆይታ መጣ 200 ብር አለች። አንደኛዋ ደግሞ ትንሽ ቆይታ መጣ 10 ብር አለች። እንደዛ ሲሉ እንደ ይሄ ነገር ምንድነው? እኔ እንግዳ ነኝ፣ እነዚህ ሰዎች እኔን ለማለት ፈልገው ነው እንዴ ብዬ ለራሴ ውስጥ የተሰማኝና የጠፋብኝ እያለው እንዴት እንደዚህ ይላሉ? እስከዛሬ ጠፍቶባቸው አያውቅም ወይስ እኔ ስላልኩ ነው አልኩኝ እኔ ማለት ነው። ከዛ ዝም አልኩ፣ ምንም አላልኩም። ጋደም ብዬ ቁጭ ብዬ እያለ እኔ ሌባውን አውቀዋለሁ፣ እስከዛሬ ድረስ ጠፍቱን አያውቅም፣ ሌባውን አውቃለሁ ይላሉና እንዴ ለምንድን ነው እንደዚህ የሚሉት ብዬ በውስጤ የሆነ ነገር ተሰምቶኝ ወጥቼ ሄድኩኝ እኔ ማለት ነው። በቃ እስቲ መሲ ብርጅቶን ላግኛት ብዬ ተናገርኩኝና ወጥቼ መጥቼ ከዚህ አጅማን አሜን ጋር መጣሁኝ ማለት ነው። አሜን ጋር አደርኩኝ። ከመሲ ካገኘኋት በኋላ ተመልሼ ሄድኩ። በበነገታው ወጣሁ፣ ከአሜን ጋር መጣሁ ማለት ነው። 2 ቀን አደርኩኝና እንዳልሄድ ደውላ ኢጃዛ ቤት እንደምትለቅ አልነገረችኝም። ደውላ አይ እኔ ቤቱን ላፈርሰው ነው፣ ቤቱ ብጥብጥ ነገር ሆኖብኛልና እንዳትመጪ አለችኝ። እንዴ ብር እንደሌለኝ ታውቃለች፣ ብሩ እንደጠፋብኝ ታውቃለች፣ ለምንድን ነው እንዳትመጪ ያለችኝ? አሁን የት ልሄድ ነው ከሚል አንፃር እኔ ለምን እንደዚህ አለችኝ በሚል ለአሜንም አልነገርኩም። ቀጥታ ወደ ባህር ነው የሄድኩት። ባህር ሄድኩና ሂጄ ቁጭ ብዬ 2 ቀን እግዚአብሔርን ወጣ ገባ እያልኩ 2 ቀን ውጭ ላይ ነበርኩኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ ለአሜን ነው ድጋሜ አሜን ካርድ ላኪልኝ ልጆቼ ጋር መደወል እፈልጋለሁ አልኳትና ነይ ቤት እግዚአብሔር ነው ብላኝ ከአሜን ጋር የተቀመጥኩት ማለት ነው እንጂ ከአሜን ጋር ለመቀመጥ ፈልጌ አልነበረም። ከሷ ቤት ግን ከቤቷ እኔ ብር ካልጠፋባት ጠፍቶባት ማያውቅ ከሆነ እኔ በንግግር ራሱ መናገር እስኪያቅተኝ ድረስ ነው ቅር ብሎኝ ነው እኔ ራሴ የወጣሁት። ብር ለምን ጠፋኝ አሉ። እኔ ስላልኩ ነው ብር የጠፋባቸው፣ እኔ እንዳይቃቃሩ ብዬ ነው እንጂ ብሩ ከቤቷ ነው የጠፋኝ። እሱን እኔ እግዚአብሔር ረደስ። ሌላው አንድ ውሸት ያላችሁ ደግሞ እኔ መናገር ስለማልችል ነው። አንድ ውሸት ያላችሁ ከማዳም ቤት ስራ እሰራለሁ። ስራ እየሰራው ግን እንደዚህ እንዞራለን። 6 እህቶች አሏት፣ ከ6ቱም 6 አበሻ አሉ። ከዛ በመዞር ሰዓት ግን ማንኛቸው ይናገሩ እስከ ቪዲዮ እስከ ቮይሱ ነው የሰጧት። ሰህርኩ ታደርጋለች ሁሌ ቀና እያለች እንታይ ልጆቿ በተኮሱ ጊዜ እኔን ነው አንቺ እንደዚህ ታደርጊያለሽ እንዴት ስለኝ፣ አይ አይደለም ይሄ ነገር በዚህ ታይም ላይ ተጣልቼ ሀፕን አድርጎብኝ ነው እንጂ እንደዚህ አይደለም ብዬ
ስራ ስለምትፈልግ ብቻ ሰራተኛ ስለማይቀመጥ ብቻ አስቀመጠችኝ እንጂ አትፈልገኝም። ከዛ ምን አለች? ልወጣ ነው ብዬ እረፍት ስጠይቅ ሳምንት ሰው ላመጣ ነው ትሄጃለሽ አለችኝ። ተጣላን ማለት ነው ከሴትዮዋ ጋር። እኔ መውጣት አለብኝ አልኩኝ። ምንድነው ያሰብኩት? ልብሴ ተቀምጦ አገኘዋለሁ፣ ንጹህ ልብስ ነው፣ ልብሴን ሽጬ ወደ ስራ ይመለሳለሁ ነው የኔ ሀሳብ ማለት ነው። መጥቼ ሳይሆን ግን ልብሱ ተበላሽቷል። ልብሱ ሲበላሽ ግን ዳይሬክት ነው ከስተመር ከማጣ ይሄን ልብስ እንደዚህ ከማደርግ እንደዚህ አደርጉልኝ ካላችሁ እኔ ስራ ሰው ነኝ፣ ስራ ሰራለሁ፣ አግዙኝ ብዬ ጠይቄያለሁ። ሌላው ውሸት ቤቱ ጋር ነው። እኔ ምንድነው ያጠፋሁት? ምንም የዋሸሁትም ያጠፋሁትም የለኝም። ይሄ ልብስ ሲበላሽብኝ ደግሞ ተበላሽቶብኛል ጭስ ጭስ ይላል ብዬ ተናግሬያለሁ። ሌላ የቱ ጋር ነው ውሸት የተናገርኩት? ስራ ያለ መስራት ፍላጎት ኑሮኝ እኮ አይደለም። ማዳም ቤት ስቲል አሁን ካገኘሽ ማዳም ቤት እኔ ስራ ሰራለሁ፣ ችግር የለብኝም። ግን እንደ ድል ሆኖ በክፉ ቀን ተሸክሜው የኖርኩት ጣጣ ተናግሬ ለሁል ጊዜ ሰቀቀን ይሆነኛል። አንድ ቀን እኮ እግዚአብሔር ፍርድ ይሰጣል አይደለ? ተሸክሜው ኖሬያለሁ። ግን በተረገመ ቀን ገብቼ የራስን ገመና ማውጣት ከባድ ነው። ለራሴ ለእግዚአብሔር ሰጥቼው ብቀመጥ እግዚአብሔር ይፈርድልኛል። ግን የስጋ ነገር ሆኖ ግን መስራት ስለምፈልግ ብቻ ስራ መስራት አልቻልኩም። ለዛ ነው የተናገርኩት እንጂ መናገር ፈልጌ የሰው ፊት ማየት ፈልጌ አይደለም። ሁሉ ጤናማ ነኝ። ግን እዚህ ጋር ሚዲያ ላይ ወጥቼ እንድናገር ያደረገኝ ዛሬ እኔ ብር አጥቼ ከሆነ ነገ ልጆቼስ ስራ ካጣውስ ከሚል አንጻር ነው እንጂ ስራ ጠልቼ አይደለም። ሳሪ አሁንም እንድታውቂልኝ የምፈልገው እግዚአብሔርን እንግድነት ሂደሽ እኔ ብር እንዳይሳቀቁ ብዬ ነው 1000 ብር ጠፍቶኝ እንዳይሳቀቁ ለልጇ ለቤቷ ልጅ የቤት ነው የሰረቁኝ ብያታለሁ። ለቤቷ ልጅ ለአንደኛው ሀያት ለምትባለው ለሙስሊሟና ለተሳፈረችዋ ልጅ ብር እኮ ከሱቅ አይደለም የተሳሳተው ከቤቷ ነው የጠፋብኝ። ግን ለምንድን ነው ይሄን እንደዚህ ያሉኝ? እኔ እንግድነት ስለመጣሁ ሁላቸውም ነው ብር ጠፋኝ ያሉ ቤት ውስጥ ያሉት ማለት ነው። እኔ ስወጣ ግን መላለች ጭቅጭቅ ስለሆነ ቤቱን ላፈርሰው ነው ያለችኝ። በቃ ይሄ ነው ያለው ሳርዬ። እኔ ስራ ጠልቼ አይደለም። እግዚአብሔር የሰው ስምም እንትን ልፈልጊ አይደለም። የሰው ስምም ላጠፋ ፈልጊ አይደለም። እሙሞ ወስዳለች እያልኩ አይደለም። ማን እንደወሰደው አለቅም አላሁ አለም። እኔ ምንም የማውቀው ነገር የለኝም። ግን ጠፍቶኛል። የጠፋው ግን እሷ ቤት ነው አለቀ እንጂ እኔ ስራ ጠልቼ ሞኒቴ ታወራለሽ ወይስ ሳርዬ? አሁንም ረቂቅ አሁን እንደዚህ ብንለው ትርጉም አይኖርም። እኔ ከዚህ በላይ ሲጀመር ክፉ ደግ ልናገር አልፈልግም። መጀመሪያም እንደዚህ ጠፋኝ ስትል ራሱ አመሰግናለሁ ነው ያልኳት። እሷ ብዙ ነገር ተናገረች። አመሰግናለሁ ለሁሉም ነገር ነው ያልኳት። አሁንም ቢሆን እኔ ሰው ነውር አውጥቼም የማወራ ሴት አይደለሁም። ትልቅ ሴት ነኝ፣ የልጅ እናት ነኝ። ለእያንዳንዱ ነገር ኃላፊነት መውሰድ ያለባት ለራሷ ስትል እንጂ እዚህ ጋር አልቅሶ ለመለመን ያንዱን ስም ማጥፋት፣ እርዳታ ለመጠየቅ ያንዱን ስም ማጥፋት ነውር ነው። እኛም ራሳችን ሁላችንም ያኔ የራሳችን ኃላፊነት ወስደን ነው እንጂ እርዳታ እንደዚህ አልቅሶ መለመን የሚፈልግ ሰው ቢኖር አሻሽጡኝም ብዬ አላቅም። ሳርዬ የባህል ልብስ 100 ድርሃም ስሸጥ አሻሽጡኝ ብዬ ለምኜ አላቅም። ሽሮ በ30 ብር በርበሬ በ40 ብር ለባለ ሱቅ እያስረከብኩ ነው የምኖረው። የማንንም ፊት መጠበቅም አልፈልግም። እሷንም ለረዳት የምችል ሴት አይደለሁኝም። ስላልረዳኋትም ስላደረግኩባትም ነገር ከተሰረቀች ከጠፋባት እንግዲህ እግዚአብሔር ይፍረድላት። ስለ እሷም ገመና ምንም ማውራት አልፈልግም። ግን ከኔ ቤት 1000 ድርሃም አልጠፋትም። ውሸትም አያስፈልግም። ከዛ ውጭ ስለሷ ምንም አላወራም። አመሰግናለሁ ሳርዬ። በዚህ መልኩ ስላገኘሽ በጣም ይቅርታ። በጣም ሳስቼ ላገኘሽና ላይሽ የምፈልግ ሴት ነኝ። ማርያምን ግን እንዳለመታደል ሆኖ በክፉ ነገር ነው እዚህ ቤት ልመጣ የምጠራው። ግን በጣም ይቅርታ ሳርዬ። እሺ ለዓላማ ችግር የለም። አንድ ቀን ወይ ከሱቆሽ ወይ ከቤትሽ መጥቻ አገኝሻለሁ። ቁንጅዬ ልጅ አለችኝ ደግሞ። እሺ አሁን ችግሩ አንቺም ከአንቺ ቤት ተሰርቋልም ሶሊያናም ተሰርቃል ያልተሰረቀችም ለማለት አንችልም። ባይዘው ምክንያቱም ለምሰሽ ሶሊያናም ብር የላትም ለማለት አልችልም። ቢኮዝ ኦፍ ያው ከሰው ቤት ነው የወጣችው ስትሰራ ከርማለች። አይዶን ነው አምናት ሹር ከሁለታችሁ ምንትኖች አይደለሁም። ምክንያቱም ያላየሁትን ነገር እንትን አንልም። ያንቺን በዚህ እንስጋ በቃ ከሆነም ሆነ ካልሆነም አይሽ አሁን ሶሊያና ላይ ሶሉሽን መፍጠር እንፈልጋለን። ገባሽ? እዚህ ላይ እኔ አንድ ነገር ማለት ፈልጋለሁ። እሷ ቤት ሄዳ ብር ጠፋት ማለት እሷ ወሰደች ማለት አይደለም። ቤት ውስጥ ብዙ ሰው ነበር እስከተባለ ድረስ ሌላም ሰው ወስዶባት ሊሆን ይችላል። ሳይወሰድባትም የምትልም ከሆነ እራሷ ነፍሷን ታውቀዋለች። ግን ይሄ እሷን የቤቷን ባለቤት ብቻ የሚያስወቅስ አይደለም። ናትም ማለት አይደለም። የቤቷን ባለቤት ደግሞ እሷ ሶሊያና ሕፃን ልጅ አይደለችም። ንብረቷን ጠንቀቅ ብላ መጠበቅ የራሷ ፋንታ ነው። ያ ሁሉ ሰው ባለበት ቦታ ላይ
በጉልበቷ ተማምና በጉልበቷ ተከብራ የምትኖርበት ቦታ ይሻላታል። ማንም ሳይናገራት ሰርታ የምታድርበት እንጂ ስቲል ሚዲያ ላይ እስከመጣች ድረስ ብዙ ተናጋሪዎች አሉ። እንኳንስ ደግሞ በእንደዚህ አይነት ነገር ተገናኝተው ይቅርና ሁላችንም እያየነው ነው። የትላንትን መልካም ነገር ለደቂቃ ማሰብ የማይችል ህዝብ ባለበት በትንሽ እንከን 77 አይነት ስም የሚሰጥ ህዝብ ባለበት መሀል ውስጧን ነው የምትጎዳው። የባሰ ራስሽን እየጠላሽ እንድትሄጂ ነው የሚያደርጉሽ። በጉልበትሽ ኮርተሽ ተማምነሽ ብትኖር ይሻልሻል። የማንም እጅ የሌለበት ከሌላ አሻሽጡኝ ሳትይ ማንንም ሳትጠሪ ያ ነው የሚሻልሽ። እሱን እኮ እኔ ጠልቼ አይደለም የወጣሁበት ምክንያት በጭቅጭቅ 4 ወር የሰራሁት በጭቅጭቅ ነው። 1 ወር ነው በሰላም ሰራው ምንሽ ማለት ነው። 1 ወር በሰላም ሰርቻለሁ ያለ ምንም ማለት ነው። ከዛ ለምን ከማዳም ቤት በረሬ ከዛ ገብቼ እንደዚህ ብለው ለምንድን ነው በሄድኩበት የምታሳድዱኝ ብዬ ነው ትናንት የተናገርኩት እንጂ እኮ እኔ ስራ ጠልቼ ጉልበት አጥቼ አይደለም። እግዚአብሔር ይመስገን እሰራለሁ። ግን እዛ ምጄ ለምንድን ነው የምታሳድዱኝ? ለምንድን ነው እንደዚህ የምታደርጉ ብዬ ተናግሬያለሁ። አለ ካልሽ ምን ይገባለሁ ችግር የለብኝም። ያንን ትቼ እኮ ነው የሰው እኮ ስለሰደቡኝ ስላሉኝ እሱን እንትን ከነገር አስገብቼው አይደለም። የስድቡን ነገር ከምንም አልቆጥረውም። ለምን ውስጤን ስለማውቅ ማለት ነው። ስለ ሀበሻው ስለተናገሩ ግን ስራዬ ጋንጀራዬ ስለተላቀል ግን ካልሰራው መኖር አልችልማ። ግቢና ሰው ቤት ብትሰሪሳ አይን የሚሰራ ትፈልግና ይኸውልሽ ሙኒት አንድ ነገር ልንገርሽ። ሁላችንም ተተችተናል። ሁላችንም ብዙ ነገር ተብለናል። ሁላችንም ያልተባለ የለም። ግን አንቺ ከዛ ነገር መውጣት የምትችይው አንደኛ ምላስሽን በመሰብሰብ ነው። ያኔ ሰው በማክበር ነው። በመጀመሪያ ሰውን የማያከብር ሰው መቼም ክብር ሊያገኝ አይችልም። መጀመሪያ ሰውን ማክበር አለባት። እሷ ማክበር ለሰው ሪስፔክት መስጠት አለባት። ማንም ሰው እንደመጣ አፉን እንዳንጠለጠለ መናገር የለባትም። የመጀመሪያ ነገር ነው። ሁለተኛ በትናንት ማንነት ማንም ያለፈ የለም። ልንገርሽ ማንም ያለፈ የለም ሙኒቴ። እሷ ለመስራት ለመለወጥ ከፈለገች ትናንትና የተባለውን ነገር ወደኋላ ብላ ዛሬ ጓደኞች፣ ዘመዶች፣ እህቶች እንደዚህ ቲክቶክ ላይ ሰው እያፈራች መሄድ ትችላለች። ግን ለሰው ተቀጥላ ለሰው እንዲህ ብላ ለእንደዚህ ብላ ምላሷን የምትዘረጋ ከሆነ በብሔር የምትደበቅ ከሆነ አሁንም ሰው አትሆኑም። ነገር ግን አሁንም እኔ የምልሽ ከማዳም ቤት ደግሞ የበለጠ እዚህ ጋር እኔ ስራ አሰራታለሁ ሶሊያናን የሚል ሰው ብናገኝ ኦንላይን እንደዚህ እንደኛ ቀጥረዋት ለጊዜው ለመቋቋሚያ ብትሰራ ችግር የለም። እኛ ሰፖርት እናደርጋታለን። ግን አፏን ትሰብስብ፣ ውሸቷን ትሰብስብ። በእንደዚህ አይነት ነገር እንደዚህ ሆንኩ እያለች መልክ አትስራ። ምክንያቱም ለምን እንደሆነ ታውቂያለሽ? በዚህ ነገር ምንም የሆነችው ነገር የለም። ማንም ሰው ወጥቶ ሚዲያ ላይ ተናግሮ ብዙ ዋጋ ከፍሎ ያውቃል። ችግር የለበትም። ከዚህ በኋላ በቃ ቢስትሮንግ ምናልባት የነዘርፌ ሰዎች ከቀጠሯት፣ ሌላ ሰው የሚቀጥራት ካገኘን ከቀጠራት፣ ከሰራች ትለወጣለች። ገባሽ? የኔ እንትን ነው። ከዛ ውጭ ግን እንደተባለው ማዳምን ቤት ገብታ መስራት ትችላለች። አበቃ። ሌላ ነገር የለውም። ይሄ ግን ትናንትና ያደረግኩን ነገር በዚህ ጨቀጨቃችሁ ይነዘዛችሁ እንጂ ላለው የምትል ከሆነ የራሷን ደግሞ አማራጭ ትውሰድ። እንግዲህ ያለው ነገር ይሄ ነው። ከህዝብ ጋር ትስማማ ሙኒቴ። መጀመሪያ ከህዝብ ጋር ትስማ። የሚቀጥራት ካለ ሰውን ፈልግ፣ ይቅጠሯት፣ ትነጋገር፣ ትስራ። ያኔ የሚቀጥራት ካለ በማንኛውም ኦፕሽን በማንኛውም ነገር ሰው እንፈልግላት፣ ትስራ። ነገ ከነገ ወዲያ የራሷን ነገር እንድትሰራ ትለማመድ። ያኔ ኦንላይኑን ስራ ትስራ፣ እንትኗ ይደግላት። ኢትስ ኦኬ፣ ችግር የለም። እዚህ ጋር ኦንላይን እንትን የምትሉ እኔ በጣም ያስጠላኝ ሙኒት እየመጣ መልክ መስራት እዚህ ሲጎልበት ማለት ነው ሲጎልበት። ከዛ ላላ ሀቢብቲ እንደዚህ አይነት ነገር የለም። በቃ ስራና ስራዋን ብቻ እንትኖቿን አክብራ እህቶቿን አክብራ ብትቸገርም ከእህቶቿ ጋር ነው ያለችው። ስለዚህ ምናልባት ሰው ፈልገን የምትቀጥሩ ካላችሁ፣ ሰው የምትፈልጉ ካላችሁ፣ ለስራ የምትፈልጉ ካላችሁ ቅጠሯት። በቃ ካለ ይህንን ምርጫ ነው የማደርገው። እነ ዘርፌ ከቀጠሯት እኛ ሰፖርት እናደርጋታለን። ሙኒቴ እንደዛ ምን ታስቤልሽ? ወላሂ ሳሪ እኔ ሱቅ የሚለው ነገር እንጃ ራሷ ታውቃለች። ለራሷ እንደኔ ግን ለተወሰነ ጊዜ ከህዝቡ በቃ ስውር ማለት ራሷን ታግኘው። ገባሽ? በአዲስ ነገር ትምጣ ህዝቡ ጋር አዲስ ባህሪ አዲስ እሷነት ይዛ
መታ ትቀይረው። ምክንያቱም አንደኛ እሷም ተናጋሪ ናት፣ ታውቂያለሽ እንደምታያት ማለት ነው። ስለዚህ ነካ ሲያደርጓት አንድ ነገር ስትል ነካ ስትል ቀጣሪም ቢሆን የሚፈልገው ከስተመር የሚሰበስብለት ከስተመር የሚይዝለት ሰው ነው እንጂ ከስተመሮቹን ሉዝ የሚያስደርገው ሰው አይፈልግም። ውስጧት ወላሂ እንደኔ እኔ በእሷ ቦታ ብሆን ለማንም ሳልጨነቅ ማንም ጀጅ ሳያደርገኝ የምኖርበት የሰው ቤት አለቀ። ክትት አድርጓት። ኢቨን ተመላላሽን ከሚግባቧት ሰዎች ጋር መኖር ተከብሮ የሚኖር ስንት አለ። የሰውን ፕራይቬሲ ሳይነካ የራሱን ጠብቆ የሚኖር በጣም ብዙ ሰው አለ። እንደዛ አይነት ሰው ፈልግ። መጀመሪያ ራስን ማግኘት ያስፈልጋል። ራስን ማግኘት፣ ራሷን መቀየሯን፣ መለወጧን የተባለው ያ ሰው እሷ አለመሆኗን ማሳየት አለባት። እኔ አልኩኝ ምን ችግር አለው አሁን ለአንድ ቀን ብትፈቅድልሽ ምናምን ብዬ ይህንን ተናገርኩት። ስለዚህ ለእኔ ናገርሽ ዋሽተሽ ነው መናገር ነበረብኝ። አዎ ሀበሻዎች በእኔ ላይ ተጽዕኖ አደረጉብኝ። ይሄ ነገር የሚደረገው ነገር በእኔ ላይ ትልቅ ተጽዕኖ አምጥቶብኛል። ይህንን ነገር ራሱ ማስተካከል እፈልጋለሁ። ከእህቶቼ ጋር መስማማት እፈልጋለሁ። መታረቅ እፈልጋለሁ። ነገ ለምሰራው ስራ ደግሞ ከዚህ በኋላ ምንም ነገር እንዳይመጣብኝ ከእህቶቼ ጋር በዚህ ነገር መስማማት እፈልጋለሁ ነው ማለት ያለብሽ። አለቀ። ምክንያቱም ነገም ከነገ ወዲያም ልክ እንደተባለው ተስተካክለሽ ስራሽን እንድትሰሪ አለቀ። በቃ ከዛ ውጭ አሁንም ለእኔ ያልሽ ነገር ሌላ ነው። ለእኔ ብቻ አይደለም፣ ምስክሮችም አሉ ባይዘወይ። ስለዚህ እኔ ያልሽ ሌላ ነው፣ ይሄ ያን ያልሽ። አሁን እሷ ምስክርሽ መጣች፣ አያስጨንቀኝም። ምክንያቱም እኔ ስለ ራሴ እንጂ የማስበው ስለ መባሌ አልጨነቅም። እኔ አንቺን በሆን ስለ መባሌ አልጨነቅም። አሁንም ቢሆን ሀሳብ ከፈለግሽ፣ እገዛ ከፈለግሽ፣ ድጋፍ ከፈለግሽ፣ ከብር በላይ የሀሳብ ድጋፍ ከፈለግሽ የሁሉ ሰው እየደገፈሽ ነው የሚባለውን ነገር ልብ በይና ከህብረተሰቡ ተስማሚና ከሰው ተስማሚና ጸባይሽን አስተካክልና ስራሽን ስሪ። እኔ ማዳም ቤት እንድገቢ አልፈቅድም። እኔ በራሴ ባይዘወኝ እኔ በራሴ ምክንያቱም አንድ ሰው ስቴፑን ጠብቆ የሚሄድ ከሆነ እንደውም ከዛ ነገር መውጣት ነው ያለበት። የሚቀጥርሽ ሰው ከተገኘ ባህሪሽን አስተካክለሽ ጸባይሽን አስተካክለሽ ከሰው ጋር ተግባብተሽ ይቅርታ ጠይቀሽ የሚቀጥርሽ ተፈልጎ ስራሽን ብትሰሪ ነገ ከነገ ወዲያ የራስሽ እንድትሰሪ ያገለግልሻል። ይሄ እኔ ፍላጎት ነው። ሙኒት ደግሞ እንዳለችው አይ ሳሪ እንደዚህ አይነት ነገር ስላለ ከዚህ እንደውም የተሻለ ማዳም ቤት ብገባ ይሻላል። ሀሳብ ነው እየሰጠንሽ ያለ ነው። አንቺ ምረጭ፣ ምርጫ አንቺ ግን ማለት ነው እኛ በምልሽ አይደለም። አንቺ ሴትዮ በራስሽ በምትይው ማለት ከህዝቡ ጋር በምንድን ነው የተጣላው? መሲ ጋር ነው የተጣላው። መሲ ነው ይቅርታ ብያለሁ። መሲ ጋር ታርቀናል። ከሌላ ሰው ጋር በምንድን ነው ተባየልኝ? በምን ተጣልኩ ነው? አትናገሪ፣ ከህዝብ ጋር አትነጋገሪ፣ ከህዝብ ጋር አትሰዳደቢ፣ ከህዝብ ጋር መጥፎ ነገር አትነጋገሪ። የመጀመሪያዋ መሲ ነች። መሲ ናት ይቅርታ አልኩኝ። ከሌላ ሰው ጋር እኮ አልተጣላሁም። እሺ እንደዛ ከሆነ እሺ ታዲያ ሰው እንደዛ ከሆነ ታዲያ ምን ያስጨንቀኛል? ውዴ እንደዛ ከሆነ እሺ ከህዝብ ጋር ችግር ከሌለብሽ ታዲያ የሚያሰራሽ ሰው እንፈልግልሽ። ሳሪ ውዴ የሆነ ሱቅ አለ ከኔ ቤት ጎን ማለት ነው። አሁን ጠይቄ እሺ እነግርሻለሁ። 10 ደቂቃ ስጭኝ። ለዚህ ስራ ተፈልጎልሽ ሀበሾች ቀጥረውሽ ያችን ብርሽን ይዘሽ የራስሽን ነገር እንድትሰሪ ነው መቼም። ያንን ደግሞ አሁን አንቺ ከህዝብ ጋር አልተጣላሁም ጸባይ ያለኝ የምትይ ከሆነ በርቺ፣ ጎብዢ፣ ጠንክሪ። አበቃ ተግባብተሽ መስራትን ልመጅ። እኔ ምን አባት ይላል ይሄው አለች። ወንዴ ድምፅሽ ታፍኗል። ሶሊያና ድምፅሽ ታፍኗል። እኔ ጆሮዬ